ይሆናል ተስፋ ላረጉት መች ያሳፍራል ለሚመኩበት ጋሻ ይሆናል ተስፋ ላረጉት መች ያሳፍራል መታመኛዬ ቸሩ ጌታዬ ነገን አልፈራም ምን ይሆን ብዬ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። አሜን። ዛሬ እግዚአብሔር ካስተማረኝ ቃል ተነስቼ ሰብካለሁ። ኢየሱስ ጌታ ነው። አሜን። ሰሞኑን እግዚአብሔር እያስተማረኝ ያለው በቃ አስብ ነበር ስለ እግዚአብሔር እና በእግዚአብሔር መታመን የሚለውን በውስጤ እየጨመረ መጥቷል። አሜን። ስለዚህ በእግዚአብሔር መታመን እንዳለብን እንማማራለን። ዛሬ እኔንም ራሴን ሰብካለሁ፣ እናንተንም ሰብካለሁ፣ የሚሰሙኝንም ሰብካለሁ። በእግዚአብሔር የታመነ ሰው የተባረከ ራሱ እግዚአብሔርን ማመን እያመንን እናምነዋለን። በቃ አሁንም ደግመን የምናምነው ማንን ነው? ራሱ እግዚአብሔር ረዳቱ የያዕቆብ አምላክ መዝሙር 146 ቁጥር 5 ረዳቱ የያዕቆብ አምላክ የሆነ ተስፋውም በያዕቆብ አምላክ በእግዚአብሔር የሆነ ሰው የተባረከ ነው። ረዳቱ ማን የሆነ? እግዚአብሔር የሆነ አምላክ የሆነ እርሱ ሰው የተባረከ። በአዲሱ መደበኛ ትርጉም ተስፋውን በአምላኩ በእግዚአብሔር ላይ የጣለ ሰው ምስጉን ነው። ተስፋ ብዙ ነው ያለው፣ ግን እግዚአብሔር ራሱን ተስፋ ያደረገ ሁኔታን አይደለም፣ ያለውን ሀብት አይደለም፣ ወይም በጣም አለኝ የሚለውን የተከማቸ ነገር አይደለም፣ ግን ራሱ እግዚአብሔር ተስፋ የሚያደርግ ሰው የተባረከ ነው። አንዳንድ ሰው እግዚአብሔር ተስፋዬ ነው ሲል ምስኪን ሊመስሎ ይችላል። አይደለም፣ ምስኪን ስለሆነ አይደለም፣ ዋናውን ነገር ናዘው። ትክክለኛው ተስፋ እግዚአብሔር ነው። ስለዚህ እግዚአብሔርን ተስፋ ያደረገ ተስፋውን በራሱ በእግዚአብሔር ላይ ደግሞ የጣለ ሰው የተባረከ ነው፣ ምስጉን ነው። አሜን፣ ሃሌሉያ። ኤርምያስ ቁጥር 17:7 ደግሞ እናነባለን። ኢየሱስ ጌታ ነው። ሃሌሉያ። እዚያ ላይ የሚናገረው እምነቱ እግዚአብሔር የሆነ ይላል። ሃሌሉያ። እምነቱ ማን የሆነ? እግዚአብሔር የሆነ ያ ሰው የተባረከ ነው። ነገር ግን በእግዚአብሔር የሚታመን መታመኛውም እግዚአብሔር የሆነ ሰው ብሩክ ነው። በእግዚአብሔር የሚታመን እንደገና ደግሞ መታመኛው ራሱ እግዚአብሔር የሆነ ሰው ምን ያለ ነው? የተባረከ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ በእግዚአብሔር እንደገፈው። እግዚአብሔርን እግዚአብሔርን መደገፍ፣ በእርሱ ስር መሆን። እግዚአብሔርን የተደገፈ ሰው ወድቃለሁ ብሎ አይፈራም። ወዴት ይወድቃል? ከተደገፈው ነፋስ ይኖራል። አሁን ተደግፈው እኮ በኋላ ከርቀት የሚነፍስ ነፋስ አለ። በዙሪያው የሆነ ድምፅ አለ፣ ይሰማል። ማዕበል አለ፣ ይሰማል። ግን እግዚአብሔርን የተደገፈ ሰው መቼም ቢሆን አይወድቅም። ቢወድቅ ራሱ ይነሳል። ለጥፋት አይሰጥም፣ ይነሳል። ኢየሱስ ጌታ።
ስለዚህ በማጥኛ ጽሑፉን ደግሞ ሳይህንን በእግዚአብሔር መታመን የሚለው መጣ ደስ አለ። ምን ይላል? እርሱ ፈጣሪ በመሆኑ የሁሉ ጌታ ነው። ሃሌሉያ። ስለዚህ ወደ ቢኖር አንፈራም ማለት ነው። ዝም ብሎ ታምኖ መኖር፣ ታምኖ መደገፍ። በቃ እንዲህ የተመሰረታችሁ ይላል በቆላስይስ ላይ የተመሰረታችሁ የተደላደላችሁ ሁኑ። ስለዚህ የተመሰረተ የተደላደለ ሰው ደግሞ አይፈራም። ኢየሱስ ክርስቶስ ጌታ እርሱ ፈጣሪ በመሆኑ ምንድን ነው? የሁሉ ጌታ ነው። ታማኝ በመሆኑ የምስኪኑ ዳኛ ነው። ማን? ጌታ ራሱ። ይህንን ተስፋ ያደረገ ሰው ምን ይሆናል? እምነቱ እግዚአብሔር የሆነ ሰው ምን ይሆናል? ምንም አይሆንም። ኢየሱስ ጌታ ነው። እርሱ ለድሃ አደጉ ምንድን ነው? መጋቢ ነው ጌታ። ሃሌሉያ። ስለዚህ በእግዚአብሔር የታመነ እምነቱ እግዚአብሔር የሆነ ሰው ብሩክ ነው። እንደዚህ አይነት ሰው የተባረከ የለም። ትልቁ የተባረከው ሰው እምነቱ እግዚአብሔር የሆነ ሰው ነው። ስለዚህ በዚህ ተስፋ ይሄ ነው ብሎ ቢመካ አምላኬ ይሄ ነው የምደገፈው፣ ይሄን ነው የምታመነው፣ ይሄን ነው ብሎ ቢመካ አንዳንድ ሰው እንደ ቀላል ነገር ሊያዩ ይችላል። ግን ዋናውና ትልቁ የነገር ሁሉ ፍጻሜ ያለው በራሱ በእግዚአብሔር መታመንና እግዚአብሔር ተስፋ ማድረግ ነው። ኢየሱስ ክርስቶስ ተመልሶ ይመጣል። ሲመጣ ራሱ ምን ወርሰው እሱን ነው ተስፋ ሆኖ የሚመጣልን ራሱ ነው። እሱ ደግሞ በሚያምኑት ሊገረም ይላል። ሲመጣ የሚያምኑ ብሎ ሊገረምባቸው ሊደነቅባቸው ይመጣል። ሃሌሉያ! ኢየሱስ ጌታ ነው። ስለዚህ ተስፋ ማን ነው? መታመኛ መመኪያ እግዚአብሔር ነው። ከዚህ ውጭ ያለ ነገር ሁሉ ለጊዜው ይጠቅማል። ያው በጥቂት ጊዜ ግን ዘላቂ ተስፋ ያለው ማን ነው? ራሱ እግዚአብሔር። በእግዚአብሔር የታመነ እምነቱ እግዚአብሔር የሆነ ሰው ብሩክ ነው። ለራሳቸው ንገሩት። በእግዚአብሔር የታመነ እምነቱ እግዚአብሔር የሆነ ሰው ብሩክ ነው። እንደዚህ አይነት ሰው የተባረከ። አሌሉያ። በሌላ ነገር ሳይመካ በራሱ በእግዚአብሔር የሚመካ ሰው እሱ የተባረከ ነው። መዝሙር 33 ቁጥር 12 እናነባለን። እግዚአብሔር አምላኩ የሆነው ሕዝብ ለርስቱ የመረጠው ወገን የተባረከ ነው። እግዚአብሔር አምላኩ የሆነው ሕዝብ ለርስቱም የመረጠው ወገን የተባረከ ነው። የተባረከ ሃሌሉያ። መዝሙር 1 ላይ የተባረከ ሰው ምን አይነት እንደሆነ ይነግረናል። ዝም ብሎ እግዚአብሔር ሁሉም በቸርነቱ ይሰጣል እንጂ የተባረከ ነው የሚለው ጌታ በእርሱ የታመነ እርሱ ተስፋ ያደረገ ሰው እሱን ነው የተባረከ ነው የሚለው። ኢየሱስ ጌታ ነው። የተባረከ ነው። መዝሙር 1 ላይ ራሱ ይነግረናል። ለርስቱ የተመረጠ ወገን የሚለውን ደግሞ ማንን ነው? እስራኤልን ነው። ዘዳግም 9 ቁጥር 29 ላይ ማለት እንችላለን። እስራኤል ሆይ አንተ ብሩክ ነህ ይላል እግዚአብሔር። ያዳነው ሕዝብ እንዳንተ ያለ ማን? እግዚአብሔር ራሱ ያዳነው ይዳነ። እስራኤል አንድ ጊዜ እግዚአብሔር በቃ ወደ ምድር ማየት ፈለገ። ማን ነው የሚያምነው? ተስፋ የሚያደርገኝ በእኔ የሚታመን በእኔ የሚኮራ እኔን የሚያስብ ትውልድ እስቲ ልቃኝ ብሎ መቃኘት ጀመረ። እንዴት ሲቃኝ ሲያይ ሲመለከት እሱን የሚፈልግ ትውልድ የተገኘው በኢየሩሳሌም ነው፣ በበጉ ከተማ። ሌላው ሁሉ ዝም ብሎ ቢሄድ ነው፣ የሚወጣ የሚገባ ነው። በቃ ይወጣል ይገባል፣ ዝም ብሎ ይመላለሳል። በራሱ ነው የሚያምነው፣ በእግዚአብሔር ሳይሆን በራሱ። በቃ
እኔ ሁሉ ማድረግ እችላለሁ፣ ለራሴ እኔ ያውቃለሁ እያለ የሚመላለስ ሕዝብ ነው። ግን ወደ ኢየሩሳሌም አገኘ፣ ወደዚያ ሲያ አገኘ። ኢየሱስ ጌታ ነው። ስለዚህ እግዚአብሔር አምላክ የሆነው ሕዝብ ምንድን ነው? የተባረከ ነው። ለርስቱም የለየው ወገን የተባረከ ነው። ሙሉ ሀሳቡን ብታነቡት ቁጥር 29 በጣም ደስ ይላል። እስራኤል ሆይ አንተ ብሩክ ነህ፣ እግዚአብሔር ያዳነው ሕዝብ እንዳንተ ያለ ማን ነው? እርሱ ረዳትህና ጋሻ የክብርህም ሰይፍ ነው። ረዳትና ጋሻ ማን ነው? እግዚአብሔር ነው። የክብር ሰይፍም ራሱ እግዚአብሔር ነው። ከዚያ ጠላቶች ይገዙልሃል ይላል። አንተም ከፍታቸውን ጠላት ይገዛል፣ ከፍታውን ይረገጣል። ኢየሱስ ጌታ። ስለዚህ የእኛ መታመኛ ማን ነው? እግዚአብሔር ነው። በእግዚአብሔር የታመነ እምነቱ እግዚአብሔር የሆነ ሰው የተባረከ ነው። ሃሌሉያ። በማን የታመነ? በእግዚአብሔር የታመነ እምነቱ እግዚአብሔር የሆነ ሰው የተባረከ ነው። ኢየሱስ ክርስቶስ ያድናል። ሃሌሉያ። ኢየሱስ 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 መዝሙር 115 ቁጥር 9 እና 11 እስከ 11 እንዲህ ይላል። የእስራኤል ቤት ሆይ በእግዚአብሔር ታመኑ። የማን ቤት? የእስራኤል ቤት ሆይ በእግዚአብሔር ታመኑ ይላል። ከዚያ ረድኤታችሁና መታመኛችሁ እርሱ ነው። ረድኤታቸውና መታመኛቸው እርሱ ነው። የአሮን ቤት ሆይ በእግዚአብሔር ታመኑ። ረድኤታቸውና መታመኛቸው እርሱ ነው። እግዚአብሔርን የምትፈሩ ሆይ በእግዚአብሔር ታመኑ። ረድኤታችሁና መታመኛችሁ እርሱ ነው። ሃሌሉያ። 3 ጊዜ በእግዚአብሔር ታመኑ፣ በእግዚአብሔር ታመኑ፣ በእግዚአብሔር ታመኑ ይለናል። ይህ ነገሩን ማጠንከሩን ይነግረናል ማለት ነው። ስለዚህ በእግዚአብሔር በቃ ግግም ብሎ ማመን አራቅለው ሚል አለ እኮ አይደለም። ከበድ ማድረግ ነው። ከተቻለ እንዲያው መጨመር ጨምሮ በእግዚአብሔር መታመን፣ በእግዚአብሔር መደገፍ ያስፈልጋል። ሃሌሉያ። እሱ ደግሞ ለሚታመኑበት ምንድን ነው? ታማኝ ነው። እዚህ ላይ በእግዚአብሔር ታመኑ ይልና ረድኤታችሁ ረዳታችሁ ማለት ነው። ረድኤታችሁ ሲል መታመኛችሁ እርሱ ነው፣ ራሱ እግዚአብሔር ስለሆነ በእግዚአብሔር ታመኑ። መታመኛ ነው። አትሞኙ፣ ታመኑ። በእግዚአብሔር መታመን ዋና ነገር ነው። ቀላል አይደለም። በእግዚአብሔር መታመን ትልቁ የመጨረሻው ጉዳይ ስለሆነ በእርሱ ታመኑ፣ ተደገፉ ይለናል። ስለዚህ ዛሬ ለራሴም የምነግረው ለእናንተም የምነግረው ለሚሰማኝም ሰው የምነግረው በእግዚአብሔር መታመን ዋና ነገር ነው። አማራጭ አይደለም። ይሄ የህይወት ጉዳይ ነው። የፍጻሜ ጉዳይ ነው። ነገሮች ሁሉ ስናይ የሚያዋጣ በእግዚአብሔር የታመነ ሰው ነው ነገሩ ሁሉ የሚያልፈው። ይሄ ዓለም አያዋጣም። በእግዚአብሔር የታመነ ሰው ግን
የነገሩን ውል ያገኛል። ፍጻሜው የተባረከ ነው። ፍጻሜው ያማረ ነው። ስለዚህ በእግዚአብሔር እንታመን። መጽሐፍ ምን ይላል? በእግዚአብሔር ታመኑ። በሌላ ቦታ በእግዚአብሔር ታመኑ ትጸኑም አላችሁ ይላል። ስለዚህ መጽናት ያለው በማን በመታመን ነው? በእግዚአብሔር በራሱ በመታመን በእርሱ በመደገፍ መጽናት አለ። በነቢያት ማመን ደግሞ ነገር ያሰራል። ስለዚህ በነቢያት ማመን ጥሩ ነው፣ ግን የኔ ዋና ፎከስ ማን ነው? እግዚአብሔር ነው። እኔ ነቢያት አልቃወም፣ ጥሩ ነው። ነገር ይቀናል፣ ይሰራል፣ ያምራል። በእግዚአብሔር የታመነ ግን ነገር አይደለም ያቀነው፣ ራሱን ያቀነዋል። ራሱ ይጸናል፣ ራሱ ይተከላል። ኢየሱስ ጌታ ነው። የተመሰረተና የተደላደለ ኑሮ ይኖራል። ሙሉ ሰው ይሆናል። ወደ ክርስቶስ ፍጻሜ የምናድገው በእግዚአብሔር በመታመን ነው። ስለዚህ በእግዚአብሔር እንታመን። ነጋችን ያማረ ነው። ነጋችን ሲታይ ብሩህ ነው። በእግዚአብሔር የታመነ ሰው አያፍርም። በእግዚአብሔር ታምኖ እግዚአብሔር ያለ ያፈረ አላየውም። በዚህ መጽሐፍ ላይ በእግዚአብሔር ታምኖ ያፈረ የለም። ስለዚህ እንታመን፣ እንጸናለን። ማጽናት እግዚአብሔር ነው፣ የእኛ መታመን ነው። እኛም እንጸናለን እኮ በእምነታችን ጸንተን መኖር ትስኩት መጽናት ያስፈልጋል። ግን ስንታመነው የሚያጸና፣ ስንታመነው የሚያበረታ፣ ስንታመነው የሚያሻግር፣ ስንታመነው ወደ ከፍታ የሚያወጣ ጌታ በዙፋኑ ላይ አለ። አሌሉያ! እንጸልያለን። ኢየሱስ ጌታ ነው። በእግዚአብሔር የታመነ እግዚአብሔር እምነቱ የሆነው ሰው የተባረከ ነው። እግዚአብሔርን ያመነ አሌሉያ! በእግዚአብሔር የታመነ ሰው የተባረከ ነው። እርሱ በእርግጥ የተባረከ ነው። እግዚአብሔር መልካም ነው። አሌሉያ! እያመሰገንን እንጸልያለን። ኢየሱስ ክርስቶስ ጌታ አምላካችን መታመኛችን ነው። አምላካችን መደገፊያችን ነው። ረዳታችን ነው። አሌሉያ! እግዚአብሔር ሆይ እናመሰግናለን። ጌታ እግዚአብሔር ሆይ አንተ መታመኛ ስለሆንከን እናመሰግናለን። አሌሉያ! አንተ መደገፊያ ስለሆንከን እናመሰግናለን። አምላካችን እግዚአብሔር ሆይ የሕይወታችን ዋና አንተ ነህ። የእኛ ትልቁ ጉዳይ አንተ ነህ። እግዚአብሔር ሆይ ተስፋችን አንተ ጌታ እናመሰግናለን። የምትመጣው ኢየሱስ፣ የምትመለሰው ኢየሱስ እናምንሃለን፣ እንደገፋለን። ስም የተባረከ ይሁን። በአንተ እግዚአብሔር ሆይ ደስ ይለናል። እግዚአብሔር አምላክ ሆይ ስም የተባረከ ይሁን። ሃሌሉያ! ሃሌሉያ! ምን እሆናለሁ ጌታ፣ ምን እሆናለሁ፣ ምን እሆናለሁ፣ እኔ ምን እሆናለሁ? ታምኜብሃለሁ፣ 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 ታምኜብሃለሁ። ማረፊያ አንተ ነህ፣ ማረፊያ አንተ ነህ፣ ማረፊያ አንተ ነህ። ተመካው በስምህ። ማረፊያ አንተ ነህ፣ ማረፊያ አንተ ነህ፣ ማረፊያ አንተ ነህ። ተመካው በስምህ። እግዚአብሔር መታመኛ ነው፣ ያስመካል። አሌሉያ! እግዚአብሔር ሆይ መታመኛ ሆነህልና እናመሰግንሃለን። ማረፊያ ሆነህና እናመሰግንሃለን። ክብር ምስጋና ላንተ ይሁን። ክብርን ሁሉ ላንተ እንሰጣለን። ስም የተባረከ ይሁን በጌታ በኢየሱስ ስም።